በአዲስ አበባ ከተማ ውስጥ ከሚገኙ ክፍለ ከተሞች አንዱ የሆነው የካ ክፍለ ከተማ በከተማዋ እድገት ውስጥ የላቀ ሚናውን እየተወጣ ይገኛል። በ2018 በጀት ዓመት የመጀመሪያ 6 ወራት የክፍለ ከተማ አስተዳደሩ የነዋሪውን ተጠቃሚነት ለማረጋገጥ በልማት መልካም አስተዳደርና በሰው ተኮር ተግባራት የሰራቸው ስራዎች ተጨባጭ ውጤት የታየባቸው ነበሩ። በተለይም በጤናው ዘርፍ የሚታዩ የአገልግሎት ማነቆችን ለመቅረፍ በተለያዩ ወረዳዎች ላይ በሚገኙ ጤና ጣቢያዎች የማስፋፊያ ግንባታ ያስጀመረ ሲሆን በወረዳ 9 ጤና ጣቢያ እየተገነባ የሚገኘው የጂ+4 ህንፃ ግንባታና ፋርማሲ እንዲሁም በወረዳ 10 እየተገነባ ያለው የለይቶ ማከሚያ ማዕከል ለዚህ ማሳያ ነው። ከዚህ በተጨማሪ የአገልግሎት አሰጣጡን ወረቀት አልባ ከማድረግ አኳያ ሰፊ ስራ የተሰራ ሲሆን ይህም አገልግሎት ፈልገው በሚመጡ ወገኖች ላይ ይደርስ የነበረውን እንግልት እያስቀረ ይገኛል። የትምህርት ጥራትና ተደራሽነትን ከማሳደግ አኳያ አስተዳደሩ በትምህርት ለትውልድ መርሃ ግብር የትምህርት መማሪያ ክፍሎች ማስፋፊያ፣ የአጥር ግንባታና ተማሪዎች ጤናቸው በተጠበቀ መልኩ የሚጠቀሙበት ስታንዳርዱን ያሟላ የመጸዳጃ ቤት ግንባታ እያካሄደ ሲሆን በደጃዝማች ወንድይራድ ሁለተኛ ደረጃ ትምህርት ቤት እየተገነባ የሚገኘው ጂ+4 የመማሪያ ህንፃ ማስፋፊያ ግንባታ የትምህርት ጥራትና ተደራሽነትን ከማስፋት አኳያ የላቀ ሚናውን ይወጣል ተብሎ ይጠበቃል። በሰው ተኮር ተግባራት ዝቅተኛ ገቢ ያላቸውን አቅመ ደካማ ወገኖች ተጠቃሚ እንዲሆኑ እየተደረገ ሲሆን አስተዳደሩ 419 አቅመ ደካማና የሀገር ባለውለታዎች ቤት በማደስና በመገንባት ያስተላለፈ ሲሆን በዚህም በርካታ ዜጎች ህይወትን ማሻሻል ተችሏል። ከዚህ በተጨማሪ በወረዳ 278 አባወራና ማወራዎችን ተጠቃሚ የሚያደርግ ጂ+4 መንታ ህንፃና በወረዳ 6 ወደ አራዳ ክፍለ ከተማ በተካለለ ብሎክ ውስጥ ጂ+3 ህንፃ በጥራትና በፍጥነት በመገንባት እያጠናቀቀ ይገኛል። በቀን አንድ ጊዜ መመገብ የማይችሉ የማህበረሰብ ክፍሎች በክፍለ ከተማው ስር በሚገኙ 4 የተስፋ ብርሃን የምገባ ማዕከል በቀን አንድ ጊዜ ከ600 በላይ ዜጎች የምገባ አገልግሎት እንዲያገኙ ተደርጓል። በዓላትን በደስታ እንዲያሳልፉ 61450 ወገኖች በዓላትን ምክንያት በማድረግ ማዕድ ማጋራት ተችሏል። ከተማዋን ተጨማሪ ውበት እያላበሳት ከሚገኘው የወንዝ ዳርቻ ልማት ልምድ በመቅሰም በራስ አቅም የወንዝ ዳርቻ ልማት በ3 ሎት ከፋፍሎ በመስራት አካባቢን ከመቀየር ባለፈ ለስራ ዕድል ፈጠራ ምቹ ሁኔታ መፍጠር ተችሏል። በአስተዳደሩ ስር በሚገኙ ተቋማት የሚሰጡ አገልግሎቶችን ከማዘመን አኳያም ተገልጋይና አገልጋዩ በቴክኖሎጂ የታገዘ መልኩ ቀልጣፋ አገልግሎት እንዲያገኙ በክፍለ ከተማና በወረዳ በርካታ ስራዎች እየተሰሩ ይገኛል። ስታንዳርዱን በቴክኖሎጂ የመመዝገብ ስራ እየተጀመረ ሲሆን ይህም ተጠያቂነትን ከማስፈን አኳያ የላቀ ሚናን እየተወጣ ይገኛል። አካታችና ግልጸኝነትን ከመፍጠር አኳያም አገልግሎት ፈልጎ የሚመጣ ባለጉዳይ ካለማንም እርዳታ የሚፈልገው መረጃ ተቋማትን ማግኘት የሚችልበትን አቅጣጫ ጠቋሚ በአማርኛ በኦሮሞኛና በምልክት ቋንቋ መስማት ለተሳናቸውና ለዓይነ ስውራን በቴክኖሎጂ በታገዘ ምቹ ሁኔታ መፍጠር ተችሏል። የታገዘ ምቹ ሁኔታ መፍጠር የተቻለ ሲሆን አገልግሎት አሰጣጡን ለማዘመን በክፍለ ከተማና በወረዳ ምቹ የስራ አካባቢ መፍጠር ተችሏል። ከሐምሌ 1 ጀምሮ የተካሄዱ ዓለም አቀፍ ሀገር አቀፍ ሁነቶች እንዲሁም ሃይማኖታዊ በዓላት በሰላማዊ መንገድ ተከብረው እንዲጠናቀቁ የሰላም ሰራዊት በማደራጀትና በማንቃት የተሰራው ስራ ክፍለ ከተማውን ሰላማዊ ማድረግ ያስቻለ ሲሆን የክፍለ ከተማ አመራሮች ታች ድረስ በመውረድ በመደገፍ የተሰራው ስራ ለመጣው ውጤት የላቀ ሚና ነበረው። ነዋሪዎች የሚያነሷቸውን የመልካም አስተዳደር ጥያቄዎች ምላሽ ከመስጠት አኳያ ከአንድ ማዕከል አገልግሎት አሰጣጥ አንስቶ አመራሩ በአካል ወርዶ ችግር ፈቺ ድጋፍና ክትትል እያደረገ ይገኛል። የወጣቶችን የስፖርት ማዘውተሪያ ቦታ ከማስፋፋትና ተደራሽነትን ከማሳደግ አኳያ የፈረንሳይ ጨፌ ሁለገብ ሜዳ ከእግር ኳስ ሜዳ ባሻገር ሁሉን አቀፍ የስፖርት ውድድሮች የሚካሄድበት ስታንዳርዱን የጠበቀ ዘመናዊ ሜዳ በመገንባት በማጠናቀቅ ላይ እንገኛለን። አስተዳደሩ በመደበኛ ተግባር ባለፉት 6 ወራት ከያዛቸው እቅዶች በተጨማሪ በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሀሳብ ለአመራሩ በተሰጠው ስልጠና ላይ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተቀመጡ አቅጣጫዎችን ፈጥኖ ወደ ክፍለ ከተማው ነባራዊ ሁኔታ በመቀየር የከተማ ግብርናና የልማት ትሩፋት ስራዎችን በማስፋትና በማሳደግ ተግባር በማከናወን በኑሮ ውድነት ማረጋጋት ላይ ሚናውን እየተወጣ ይገኛል።
የአገልግሎት አሰጣጡን የሚያሳልጥ የመሶብ አንድ ማዕከል አገልግሎት መስጫ ማዕከል G+5 ህንፃ ግንባታ በአስተዳደሩ እየተገነባ የሚገኝ ሲሆን ይህም በአገልግሎት አሰጣጡ ላይ የሚታዩ እንግልቶችንና ቢሮክራሲዎችን ከመቅረፍ አኳያ ሚናው የጎላ ነው። አስተዳደሩ ሌብነትና ብልሹ አሰራሮችን፣ መንደርተኝነትና ጠባቂነትን ለማስቀረት አቅዶ በሰፊው እየሰራ ሲሆን በእነዚህም ላይ ተሰማርተው የተገኙ አካላት ላይ ተጠያቂነትን እያሰፈነ ይገኛል። የየካ ክፍለ ከተማ አስተዳደር እየሰራ የሚገኘው ልማት የዛሬን ብቻ ሳይሆን የነገውን ትውልድ ታሳቢ ያደረገ ነው። ለዚህም ማሳያው ባለፉት 6 ወራት ብቻ በትምህርት፣ በጤና፣ በወጣቶችና ስፖርት፣ በስራ ዕድል ፈጠራ አገልግሎት አሰጣጡን በማዘመን ተረጅነት ቅነሳ ዙሪያ የማህበረሰቡን ተጠቃሚነት የሚያረጋግጡ 18 ፕሮጀክቶችን በመገንባት ላይ የሚገኝ ሲሆን ከባለፈው ዓመት ተላልፈው የመጡ 6 ፕሮጀክቶችን ገንብቶ በማጠናቀቅ ለአገልግሎት ክፍት አድርጓል። አስተዳደሩ የካን የብልጽግና ከፍታ ማሳያ ተምሳሌት ለማድረግ አቅዶ ወደ ስራ ከገባበት ቀን አንስቶ እስካሁን በመንግስት ካፒታል በጀትና በህብረተሰብ ተሳትፎ የክፍለ ከተማ ነዋሪዎችን ህይወት የሚቀይሩ ትላልቅ ፕሮጀክቶችን ጀምሮ በመጨረስ በተለይም በሰው ተኮር ፕሮጀክቶች፣ በአገልግሎት አሰጣጥና በመልካም አስተዳደር ዘርፎች ከተማዋን ዓለም አቀፍ ተወዳዳሪ ሊያደርጉ የሚችሉ የወንዝ ዳርቻና የኮሪደር ልማትና መሰል ተግባራትን በስፋት እያካሄደ ይገኛል።